ዊንዶውስ ፓስወርዶን እየረሱ ከሆነ እንግዲያውስ ይህንን በመከተል ማስተካከል ይችላሉ። አደራ የሰው ኮምፒውተር ግን ለመበርበርና ለመጎርጎር እንዳይጠቀሙበት። ከተጠቀሙ የእርሶን ኮምፒውተር እንዘጋዋለን። ስለዚህ መጀመሪያ ምን እናደርጋለን? ኮምፒውተራችንን ሸዳውን እናደርገዋለን። ልክ ሲነሳ ተነስቶ ሳይጨርስ ዴል ወይ ስሙ እንደመጣ ከእንደገና ፓወሩን ፎርስድ ሸዳውን ለ5 ሰከንድ ይዘነው እንቆያለን። ይጠፋል ኮምፒውተሩ። ትራብል ሹት ሰማያዊ ስክሪን ይከፍትልናል። እዛ ላይ አድቫንስ ኦፕሽን ላይ እንገባና ሲስተም ኢሜጅ ሪከቨሪ የሚል ይመጣል። ከዛ ኔክስት እንለዋለን። አድቫንስ ይመጣል። ኢንስቶል ድራይቭ የሚል ይመጣልናል። ሲ ድራይቭን እንመርጣለን። ዊንዶውስ ሲስተም ሰርቲፊኬት ውስጥ እንገባና ዩቲልማን የሚል አለ። እሷን ሪኔም እናረጋታለን። ከመረጠን በኋላ ከኋላ 12 ወይም ዶት ወይም የተለያየ ነገር ሪኔም እናደርገዋለን። ከዛ በኋላ ሲኤምዲ ጋር እንሄዳለን። ሲኤምዲን ደግሞ ዩቲልማን በምትለዋ መልሰን ይሄን እንጽፋለን። ከዛ በኋላ እንወጣለን። ከዛ ውስጥ ኮምፒውተሩን ከእንደገና ስናበራው ፓወር በተኗ አጠገብ ያለችው የተጀመረ ሰዓት የሚቆጥር የምትመስለዋ ምልክት ትመጣለች። እሷን ፕረስ እናደርጋትና ሲኤምዲ ከፍታል። ኮንትሮል ዩዘር ፓስወርድ ብለን እንጽፋለን። ያንን ከጻፈ በኋላ ሪሴት ፓስወርድ ብለን ኦኬ ብለን እንወጣለን። ኮምፒውተራችን ገባ ማለት ነው። እንግዲያውስ እንደዚህ አድርገው ኮምፒውተሩን ከከፈቱ በኋላ ይህንን አገልግሎት ለእርሶ ብቻና የእርሶ ፒሲ ለሆነ ብቻ እንዲጠቀሙ እንመክሮታለን። ኮምፒውተሩ አፕሊኬሽን ሲከፍት ስሎ የሆነ ካስቸገሩት እንግዲያውስ ራሞ ታሞ ሊሆን ስለሚችል ዊንዶውስ አርን ይጫኑ። ዊንዶውስ አርን ከተጫኑ በኋላ ምን ያደርጋሉ? ራሱ የመጣውን እዚህ ጋር የጻፍኩለትን ኮሜንት ላይ የተውኩትን ታይፕ አድርገው ያስገቡ። ያን ካደረጉ በኋላ ኦኬ ብለው ይጫኑት። ራሱ ራን ያደርጋል። ራን አድርጎ ሲጨርስ ኮምፒውተሩን ስታርት ያደርጉ። ይህ ማለት ምን ማለት ነው? ኮምፒውተሩን ዳያጎኒስ ራሙን ዳያጎናይዝ ያደርገዋል። ሲቲ ስካን ውስጥ ያስገባዋል። አልትራሳውንድ ውስጥ ያስገባዋል። ላቦራቶሪ ይልከዋል። ችግር ካለ ራሱ አክሞ ያወጣላቸዋል። ፍጥነቱ በጣም ይጨምራል። ይመቻችሁ። ኮምፒውተሩን ወደ ነበረበት ጤና ለመመለስ ምናልባት ነገ ከነገ ወዲያ ቢያመው ዛሬ የጤንነቱን ቦታ ሴኪዩር አድርገው ችካል መቀመጥ ከፈለጉ ምን ያደርጋሉ? ሰርች ባር ላይ ክሪኤት ሪስተር ፖይንት ይበሉ። የሚፈልጉትን ይጻፉ። ይሄ የሚጠቅመን ለምንድን ነው? ያቺ ኮምፒውተሯ ጤነኛ የሆነችበት ቀን ላይ በፈለግንበት ችግር በገጠመን ጊዜ አፕዴት አድርገን ወይም አንቲቫይረስ ጭነን ሌሎች ሶፍትዌሮችንም ጭነን ኮምፒውተራችን ግራ ቢያጋባው ወደ ነበረበት ቀን ለመመለስ እድል ይሰጠናል። ስለዚህ ማንኛውም ነገር ኮምፒውተራችን ላይ ብንሞክር ካልተመቸን እና መመለስ ካቃተን አይንስቶል አድርገነው ጤናው የማይመለስ ከሆነ ምን እናደርጋለን? ሪስቶር እናደርጋለን። በድሮ ሲስተሞች ላይ ሲስተም ሪስቶር የሚባል ራሱ ዊንዶውስ ላይ የነበረ ነው። አሁን ግን ራሳችን በገጠመን አድርገን ጤነኛ አድርገን ወይም መመለስ እንችላለን። በተለያየ ጊዜ ኮምፒውተሬ ሃርድ ዲስኩ ይሞላብኛል። ሃርድ ዲስኩ ቀይ ያበራል። ቀይ ያበራ ማለት ደግሞ ፋንክሽን ማድረግ አልችልም። ፍጥነቱ ይቀንሳል፣ ስሎ ይሆናል፣ መንቀሳቀስ አልችልም፣ ያፈነኛል ኮምፒውተሬ። ይህንን ነገር በጣም በተደጋጋሚ መፍትሄ ይፈልግ ነበር። ተከታተሉ። ዛሬ ለሁላችሁም የሚሆን መፍትሄ አምጥቻለሁ። ለምን ዊንዶውስ ፕላስ አር ይጫኑ። በደንብ እየሰሙኝ ነው? ዊንዶውስ ፕላስ አር ይጫኑ። ከዛ በኋላ የምትመጣለት ሜሴጅ ቦክስ ላይ ሼል ኮለን ከዛ በኋላ አፕሊኬሽን ፎልደር ብለው ይጻፉ። ጽሁፉን ከስር እናስቀምጥሎታለን። በዛ መሰረት ከጻፉ በኋላ ኦኬ ብለው ሲጫኑ እንዳለ የሚጠቀሙበትንም የማይጠቀሙበትንም አፕሊኬሽን ኮምፒውተሩ ላይ የተጫኑን አፕሊኬሽን በሙሉ ያመጣሉታል። ስለዚህ የማይፈልጓቸውን ለቅመው ያስወግዱ። የሚገርም የማጠራቀሚያ ስፔስ ያገኛል። በመቀጠል ሁለተኛው ደግሞ ማድረግ ያለበት ከእንደገና ዊንዶውስ ፕላስ አር ይጫኑ። ከዛ የሚከፈተው ቦክስ ላይ የጻፍነውን መልሰው ይጻፉ። ፎልደር ይከፍትሎታል። አይፍሩ። እዛ ፎልደር ውስጥ ያለውን ፋይል በሙሉ እምሽክ ያቁታል አይደለም? ሽክን እምሽክ አድርገው ዴሊት ያድርጉ። ከሪሳይክል ቢኖ እንኳን ያጥፉት። ያን ጊዜ ኮምፒውተሬ ይሄ ሁሉ ቦታ መኪና የሚያቀውን ቦታ አሉት ኮምፒውተሩ ውስጥ። ስለዚህ ያን ያድርጉ። ሶስተኛ ቲፕ እንስቶል። ሶስተኛው ቲፕ ከእንደገና ዊንዶውስ ፕላስ አር ይጫኑ። ከእንደገና የሚያመጣሉትን ይሄንን ይጻፉ። ስክሪኑ ላይ የሚጻፈውን አስቀምጠንሎታል። ሺፍት ፕላስ ዲሊት ያድርጉ። ሙሉ እዛ ውስጥ ያለው ፋይል ይጠፋል ማለት ነው። በዚህ መልኩ ፋይል ስፔሶ ይሰፋል። ፋይል ስፔስ ሰፋ ማለት ኮምፒውተሩ ሲያዙት የሚሮጥበት የሚንቀሳቀስበት እንደ ልቡ የሚሰራበት ቦታ ይኖረዋል። የመጨረሻ ደግሞ የምትገርም ቦነስ ልስጣችሁ። ቲፕ ማለት ነው። ቲፕ ላርጋችሁ። በነፃ የሚጠቀሙበት ፒሲ ማኔጀር የምትባል አፕሊኬሽን አለች። እቺ አፕሊኬሽን ክሮም ላይ የሚያገኛሉ፣ እንዲሁም ሌሎች ቦታዎችም። ፒሲ ማኔጀርን ኢንስቶል አድርገው ራን አድርግ ይበሉት። ይሄን የነገርኩትን በሙሉ ዊንዶውስ አር ምናምን ተጭኖ የሚያደርጉትን በሙሉ ያለመታገት እርሶን ወክሎ ውክልና ወስዶ ውልና ማስረጃ ተፈራርሞ ዴሊት ያደርግልዎታል። ስለዚህ ምን ይጠብቃሉ? ፒሲውን ያዘ